ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬም እንደተለመደ እናንተ ዘና ፈታ ያደርጋሉ ብለን ያሰብናቸውን አስቂኝ እንዲሁም ቁም ነገር አዘል ቪዲዮዎችን ይዘን መጥተናል። ይሄ ቻናል ቴድሮስ የማነ ዩቲዩብ ቻናል ይባላል። እናንተ ቪዲዮውን ስትጀምሩ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ላይክ እና ሼር እንዳይረሳ። የእናንተ ሰብስክሪፕሽን ለኛ ክፍያ ነው፣ ከእናንተ ውጭ ማንም የለንም እና ቪዲዮውን ሰብስክራይብ እያደረጋችሁ ጀምሩ። ወደ ቪዲዮ እንግባ። ሰቦች የመኖሪያ ግቢ ውስጥ ከመስሪያ ቤት የወሰድኳትን ትንሽ የእቁብ ገንዘብ ነበረችን በመስሪያ ቤት የምንጥላት እሷን ይዤ ወጣው። የቤተሰቦች ግቢ ውስጥ ሮቶ ገዛው፣ ፓምፕ ገዛው፣ ወተር ገን ገዛው። እነዚህ ነገሮች አንድ ላይ ያረኩኝና መኪና ማጠብ ጀመርኩ። እዛ ውስጥ ሆኜ ግን ምን ያለው አንዳንድ መኪና የመኪና ምንጣፍ ውስጡ የለው፣ አንዳንድ መኪና የወንበር ልብስ አለው፣ አንዳንድ የወንበር ልብስ የለው። ሰው ለምን ይሄን ስራስ ጎን ለጎን አልሰራውም እያልኩ ስል ከጥበቱ ስራ በላይ በደም ፍላጎት እያደረብኝ መጣና ስራውን አስፋፋሁት። ኦልሞስት አሁን አዲስ አበባ ላይ 5 ብራንቾች አሉን። 125 ሰራተኞች የስራ ዕድል ፈጥረናል። በአውቶሞቲቭ አፖልስትሪ ብቸኛው የሆነውን በኢትዮጵያ ውስጥ የትሬኒንግ ኢንስቲትዩሽን ከፍተናል። እያስተማርኩ ነው። እያሰለጠናችሁ ነው? yes ዋይ ትልቅ ሰይፉ ኦኒቤስ ላይ ቀርቦ ነበር። ተሜ ታፒሰሪ ይባላል። ተሙ ታፒሰሪ ይባላል። ብዙ ስትራግሎችን አይቻለሁ ነው የሚለው። ማለት በቅጥር ስራ ውስጥ ነበረ። ያው የክፍለ ከተማ የወረዳ አስተዳደር ኃላፊ ነበረ። ከዛ በኋላ ወጥቶ ላቪያጆ ጀምሮ ነበር። እሱም ተቃጥሎበትም ነበር። ከዛ በኋላ ታፒሰሪ ቤት ገብቶ 5 ብራንች አለው። አሁን 125 ሰው በላይ ቀጥሮ ከ125 ሰው በላይ ቀጥሮ እየሰራ ነው ያለው እና አሪፍ ኢንተርፕረነርሺፕ ተግባራዊ ያደረገ ኢንተርፕረነር ነው ወንድማችን እና ብዙ ታሪኮችን ተናግሯል። እና ያመጣጡን እንዴት ብር ከየት አምጥቶ እንደሰራ ምናምን ተናግሯል። ግን ደግሞ ዛሬ ደግሞ ዩሃ ሚዲያ ላይ አንዲት እህታችን ወጣ ነበር። እሷ ደግሞ ስትናገር ታሪካቸው በጣም ተመሳሰለብኝ። እሷ የምትናገረው ልክ በቃ የእሱን ታሪክ ነው ይመስል ስልሽ እሱ ያለበት ስታተስ እሷ የምትናገረውን የምትገልጸውን ሰው የአይነት ሆኖ ተገኘና እስቲ እናንተስ ሐሳባችሁን እዚህ ጋር እንድትሰጡኝ የእሷንን ቪዲዮ አንድ ላይ እንስማውና ከዛ እንወስናለን። ነበረ ላንቺም እንዲሆንሽ ብላ አስገብታኝ ነበር እኮ ቶታሊ 100% ሙቭ አላደረኩም። ግን ያው እንደዛ አድርግ ነበር። ቮለንተሪም አድርግ ነበር። ነርስ ነኝ። ለዚህ መጥቼ ከነጮች ጋር ምናምን የዘውዲቱ የጥቁር አንበሳ ጳውሎስ ሆስፒታል የኩላሊትና የፕሪቶኒየል ዳያሊሲስ ያው አዲስ ፕሮግራም ልንፈጥር ነበርና በጣም ብዙ ጊዜ መጣ ነበር ወደዚህ ማለት ነው። በዛ መሀል ነው እሱን የተዋወቅኩት ማለት ነው። ከዛ እቁብ ገብተን እሱ ነበር እቁብ የሚሰበስበው። እህቴ ግሮሰሪ ነበራት። እዛው ግሮሰሪ የመጣ ይሰበስብ ነበር እንትኑ። ከዛ ያው ማኪና ከፈለግሽ ክራይ ምናምን እዚህ ላይ ስለነበረ እደውልለት ነበር ለማኪና ክራይ ምናምን። ከዛ ያው ተወቃችን ያው የበለጠ እንትን እየተነከረ ከዛ በኋላ ያው ስለሱ ላይፍን ነገረኝ። የኔም ላይፍን ስላለ ሰላም የሌለው ላይፍ፣ እሱም ሰላም የሌለው ላይፍ ነው የነገረኝ። ሰፕሬት እንደሆነ አብረው እንዳልሆነ ያው ደሴም ስቶሪ ስለሆነ ታምነዋለህ በዛን ጊዜ እና እንክብካቤው ልዩ ስለነበረ ማለት አንተ ብዙ ጊዜ ልክ እንደ መስታወት ነው የራስህን ነገር ነው የምታንጸባርቀው ማለት። ስለዚህ እኔ እንደዛ ስለነበርኩ ወዲያው እሱ ያለኝ ነገር ደግሞ አምኛለሁ በጊዜውና በሰዓቱ እና ከዛ ያው መጣሁ እዚህ ቤት ገዛው። ቤት ገዝቼ ምናምን መኖር ጀመርኩ። በቃ በመሀል ኦን ኤንድ ኦፍ ሆነ የሱ ነገር እንዳልኩ ኤቪደንሶቼ ብዙ እኔ በቤተሰብ ስለማመን ቤተሰብ ነበሩ ስለሱ የሚያወሩ ሰፈር ያወራሉ። እህቴም ራሱም ስለሱ ታወራ ነበር እና መጥፎ ነገር አልሰማው። ምን አይነት ላይፍ እንደነበረው መሰከረለት ማለት ነው። ይሄን ሁሉ እንትን ስሰማ ማለት ነው። ከዛ ማለት ጥሩነት፣ በጎነት፣ መልካምነት እና ላይፉ ሰላም እንዳልሆነ ስለዛ ላይፍም ይወራ ነበር። ያው መስማት የሚፈልገው ጆሮን ይሰማል ማለት ነው። ያ ብዙ አቴንሽን አላደረኩም ለዲቴልስ። ቪዲዮ ይልክ ነበር። የሰው ገንዘብ ይጠፋበታል እቁብ ላይ እና ልክ ሲጠፋበት ያው ችግር ላይ ይገባል። ያን መላክ ጀመርኩ፣ እኔ መስጠት ጀመርኩ፣ ማገዝ ጀመርኩ። ታስሯል ተብሎ እስር ቤት እንዲወጣ ምናምን አደረኩ። እሱ ስጠይቀው ያው ጓደኛዬ ነው ገንዘቡን የበላው ነው የሚለው በዛን ሰዓት።
ለምክንያት ነው ታስሯል የተባልሽው? በዚህ በቁብ ኦኬ እሺ የሰው ቁብ እንትን ተብሎ ማለት ነው ሰው ከዛ በደውል የቤተሰብ በቃ አናቅም የት እንደሚጠፋ ጠዋት ወጥቶ ነው የሚሄደው አናቅም። ከዛ ያው አንድ ሜሴጅ ጽፎልኛል። ያን ሜሴጅ የሚለው ማታ እንትና ሰክሬ ገብቼ ማታ ያው ስነሳ ምን መሰላችሁ እህታችን ሲጀመር ሱዳን ነው ተወልዳ ያደገችው። ያው እናቷ ኢትዮጵያዊ ነች እና ከዛ አሜሪካ ሄደች። አሜሪካ ላይ ሆና ነው አማርኛም የለመደችው። አነጋገሯም እንደዛ ይመስላል። እና ከዛ በኋላ ነው ኢትዮጵያ ከመጣች በኋላ እዚህ ከአንድ ሰውዬ ጋር እንደዚህ ተዋውቃ ምናምን እቁብ አንድ ላይ ጀመሩ ምናምን ፍቅር ጀመረች ማለት ነው። ከዛ በኋላ ተመልሳ ሄዳ ነበር እና ተመልሳ ስትሄድ ያኔ ነው አሁን ልጁ እየጠፋ ኢግኖር አደረጋትና ከዛ ወደ ቤተሰቦቹ ስትደውል ያው እኛ ማናቅም ጠዋት ይወጣል ከዛ ብዙ ጊዜ ይጠፋል ከቤት ምናምን አሏት። እንቀጥል። ቤት ለመሄድ ስነሳ ከጎን ያገኘኋት ያው የልጆቹ እናት ከነገናኘው አይ ቲንክ ሰክሮ ገብቷል ቤት ልጆቹ ለማየት በዛውም አብሮ እንትን አለ እኮ ማለት ገባኝ። ምን አገናኘው ለአንቺ መልእክት መላኩ ይሄንን አይ ሚን በምን ግራ ገባኝ። መጨረሻ ላከውና ያው ለዛ ነው የጠፋሁብሽ እኔ ውስጤ ተሰምቷል በጣም ጎድቼሻለሁ ይቅርታ ምናምን ብሎ ሜሴጅ ላከልኝ። ፎቶ ላከልኝ እያለቀሰ እንትን ላይ ነበር ለባጆ ነበረው ለባጆ ከሰረ ያው መንግስት ያን የውሃ ምናምን ክፈሉ ተብሎ በጣም ውድ ነበር። ከአባቱ ቤት ነው ለባጆ የነበረ ከዛ ያን በመሃል እንደዛ ከዛ ደግሞ የቆቦ አለ ከዛ አሁን እንደዚህ ያደረገና ከዛ እናቱ ደወለችና በጣም አለቀሰች። ልጄ ሊጠፋ ነው በቃ አንድ ነገር አድርጊ ፕሊዝ ብላ ደወሉልኝ። እሷና እህቱም ደወለችልኝ። እህቱም እኔም አክቹአሊ ወደ እናቱም ደውል ነበር። እህቱም ደውላ በቃ አንቺ ከሄድሽ እሄዳለሁ ጸበል ብሏል እባክሽ ትለኛለች። ከዛ እኔ ተስፋ ኦልሬዲ ቆርጫለሁ ከዘጋኝ ያው እኔ አላወኩም እንደዚህ እንዳደረገ ግን ካወቅኩ በኋላ በቃ ተመለስ። ስለዚህ የገባኝ ነገር ምንድነው እኔ ዘጋሽ ከዛ ዘጋሽና ቆይቶ መልእክት ሲልክልሽ የጠፋሁትኝ የልጆቼ እናት ጋር ተመልሼ ነው ይቅርበኝ በድዬሻለሁ አለኝ ነው የምትይኝ? እንደዚህ አለ። በዚህ ጊዜ ውስጥ እቁም ከአንቺ ነሽ ከፈል ገንዘብ ምናምን እልክለት ነበር እስከፍል ነበር ብዙ አልከፈልኩም ግን የከፈልኩት አለ። የራስሽን ነው የከፈልሽው? አይ አይደለም የመጀመሪያውማ በልተናል ተሰጥቶናል። ሁለተኛው ቆብ እኔ አልገባሁም ግን ያናው ቆብ እንትን ተብሏል። እሺ ጠፋ የኔ ይቅርታ ላከልሽ ከዛ ምን ተፈጠረ? ከዛ በመሃል ያው ፍቺው ምናምን ኦልሬዲ ወረቀት ልኮልኛል ከዛ በፊት ማለት ነው አብረው እንዳልሆኑ ሰፕሬት እንደሆነ የአባቱ መልእክትም አለ ያው ትንሽ እሱ የሚለው አባቱ ጋር የሚያወራው ስለ ልጆቹ እናት ምናምን ይልክልኝ ነበርና አመንኩት በቃ ማለት ወዶ አይደለም ያደረገው ነው ሰው ዳስ ዋይ እንደገና ይሄን ሪሌሽንሺፕ የገባበት ማለት ነው። ማለት እዚህ ጋር አሁን ፍቺው የምትለው የእሱ የድሮ ሚስቱ ጋር እንደተፋታ እና እሷ ጋር እንደሌለ የፍቺ ወረቀቱ ምናምን ይልክላት ነበር። ግን የሆነ ሰዓት ጠፍቶ እያለ የልጆቹ ሚስት ጋር ነው ያደረው። በመጠጥ ተገፋፍቶ እሷ ጋር አደረና ከዛ ሼም ይዞኝ ነው ያልደወልኩልሽ ምናምን ብለዋት ነው እንደዛ ብሎ ሲያሳምናት ከዛ በኋላ ኖርማል ነው ምናምን ብላ በቃ ይቅር ብለው አንድ ላይ እየቀጠሉ ነው። ከዛ በቃ ያው ብዙ ነገር እዛው ሲገጥምበት ያው ጸበል መሄድ እፈልጋለሁ ምናምን ሲል እሷም መጥተሽ ጸበል ወሰጂው ምናምን ተባለችና እስቲ ነው ደግሞ መጣ ተወስዳለች። ከዛ ያው ወጣና ያው እዳ ገብቶ ነበረ ቤቱ የስራ ቦታው ቤት ሽጬ አፓርትመንት ነበረ ቤቱን ሽጬ ምናምን እዳ ከእዳ እንዲወጣ አደረኩት። ከዛ ደግሞ ያው ጋዜቦ ብራንች ከፈትኩ በኔ ለሴም ሆኖ በኔ ብራንች ለባጆ ምናምን መኪና ማጠቢያ ምናምን ለባጆ ሳይሆን የታፕሲሪ እሺ ታፕሲሪ ከፈትኩ። ቤት ያለው ብራንች ደግሞ ከእዳ እንዲወጣ አደረኩ ማለት ነው። አንቺ ከፍለሽ? እሺ እሱም ስቴትመንቶችም አለኝ ብዙ ነገር አለኝ። ስለዚህ ጋዜቦ ባንቺ ስም ነው የተከፈተው? አዎ በኔ ስም ሆኖ በሱ ንግድ ፍቃድ ነው ንግድ ፍቃዱ በኔ ነው። እሺ ስም ሲያሜው በኔ ነው። እሺ ስሙ ግን የራሱ የመጀመሪያው ቁጥር ምናምን አንድ ስለነበረ ቁጥር ሁለት ነው ግን አንቺ ነው አሁን የምታደርጊው አንቺ ነሽ። እሺ ስራ እንዴት ነበር ታዲያ? ስራ ምን ተፈጠረ? ስራችሁን እያስፋፋችሁ ከሆነ ምን ተፈጠረ? ያው በጣም ማስፋፋት ጀመርን። ግን ለከ መቀየር መለወጥ ጀመረ ብዙ ነገር ማለት ነው። ይሄ ብራንች ስንከፍት ለካ በመሃል እኔ ልክ ስወጣ ሌላ ብራንች ተከፈተ። እኔ አይዲያ የነበረው አትሊስት ብራንች ስትከፍት በአንድ እናድርጋቸው በትልቅ ሆኖ አንድ ድርጅት ምናምን እና በጣም እቁብ ጥል ነበረ። የእቁቡ ገንዘብ ተወሰደ ይጠቀመዋል ብዙ ነገሮች ምናምን። ስለዚህ በብዙ መጎዳት ስለጀመርኩ በፋይናንሻሊ ምን ማለት ጀመርኩ በቃ አንድ ነገር ብትሆን አሁን እኔ አንድ ነገር ብሆን ለልጆቼ የተውኩት ነገር ስላለ አሁን ደግሞ ነገር አይታወቅም ላይፍ። ስለዚህ አንድ ነገር እንስራ ለልጆች። ይሄ ቤት ተሰራ ደብረ ብርሃን ብድር በአባቱ ቤት ገብቶ ካርታ እንትን ያው በስራ ቦታ እየከፈልኩ እቁብም ቢኖር ምን ቢኖር እየከፈልኩ ማኪና ተገዛ ቤት መሰራት ጀመረ።
እንደዛ ስናደርግ አቴንሽን ያላደረኩበት ነገር ሁሉ ነገር በሱ ስም ነበር ማለት አይ ዶንት ኖ ላይክ ቢግ ዲል አልወሰድኩትም። አሁን ራሱ ሳስበው መሆን ነው ማለት ላይክ ለምንድን ነው ያላስተዋልኩት የሚል ምንድን ነው በሱ ያለው ነው ቤቱ በሱ ስም አላደረገውም ገዛው ነው የምትይኝ? ያው የሰራ ነው ያልሽን? እሺ በማን ስም አደረጋችሁት? በአባቱ ስም። ብራንቾቹ የተከፈቱት ሁሉም በሱ ስም አይደለም። አይ ሚን በሱ ንግድ ፈቃድ አይደለም ወይ በአባቱ አለ፣ በእናቱ አለ፣ በማኔጀሩ አለ። አሁን እዚህ ጋር እታችን ብትለን እዛ ውጭ ሀገሩና ብር ትልክለታለች። መጀመሪያ ግን እሱ ከላቪያጆ ቀጥሎ ምን ነበር ታፒሴሪ ከፍቶ ነበር፣ አንድ ታፒሴሪ። ከዛ እሷ ቁጥር 2 ከፈተችና ከዛ ተመልሳ ወደ ውጭ ሀገር ሄደች ማለት ነው። እና እዛ ጋር ሆና ብር ትልካለች፣ የዕቁብን ብር ምናምን ትልካለች። ከዛ የስራውን በቢዝነሱ ያገኙትን ብር የዕቁብን ብር አንድ ላይ እየሰበሰበ ሌሎች ብራንቾች መክፈት ጀመረ፣ 3ኛ ብራንች ምናምን ማለት ነው። ከዛ እዚህ ጋር የሆነ አልተመቻትም። እሷ ምን አለችው ማለት አልተመቻትም። እሷ ያሰበችው አንድ ላይ ትልቅ የሆነ ብራንድ አንድ ትልቅ ታፒሴሪ ቤት ለመክፈት ነበር ሀሳቧ። ከዛ በኋላ ግን ያው ቤትም ገዙ ምናምን ነገርና ከዛ መጨረሻ ላይ ሁሉም ነገር ግን በሱ አልነበረም፣ ወይም በሱ አልነበረም። ባልና ሚስቱ ነው እያለ በሌላ በአባቱ በእናቱ ወይም በማኔጀሩ ምናምን ነው ብራንቾች እየከፈተ የነበረው እና ቤትም ንብረትም ሲገዛ እንደዛ እያደረገ ነበር። እና እስቲ እንቀጥል። እዛ ዲኮር ቤት ነበር ታፒሴሪ የተቀየረው። እኔ ከመጣሁ በኋላ ወደዛ ያደገው ዞሮ ስራው የሆነ መነሻ ስራ ነበር። ያንን ስራ እንግዲህ በተለያየ መልኩ ሊያስፋፋ ይችላል። ከዛ በኋላ አንቺ መጣሽ፣ አንቺ ጆይን ካረግሽ በኋላ ስራው ማደግ ጀመረ። እንዳልሽኝ ከሆነ አንቺ እንግዲህ ከዛ አንቺ ብራንች ተከፈተ አይደል? ባንቺ ስም ግን ለባጆ ነበረ ዲኮር ነበረ እንዳልኩ ከሰራ ለባጆ ዲኮር ቤት እሺ ቤት ነበረች። እንዲስፋፋ ምናምን እልክለት ነበረ ገንዘብ። ትምህርት ቤት ይሁን ትምህርት ቤቱም ራሱ ያው ውጭ ሀገር ስለሆንኩ ዲቪ ማስተማሪያ ይሄ ክሪኩለም ምናምን እልክለት ነበር፣ ኢንፎርሜሽን እልክለት ነበር ማለት ይሄን ታፒሴሪ እንዴት ነው ማስተማር እንደሚቻለው። እሱ ደግሞ እዚህ ያው ላይሰንሱ እንዴት እንደሚወጣ ምናምን እንትን ይጥር ነበር። ከዛ ያው ገንዘብ እኔ ነው ምልክለት የነበረ ያው ትምህርት ቤቱ ለመክፈት ክራዩም ለመክፈት ደሴም ቤተልም እዚህ በትልቁ ሰፊ አድርጎ እንዲከፍት ስልክለት። ስለዚህ አንቺ እንደ ፍቅር ግንኙነት እንደ ወዲያው ንጋብ ባልና ሚስት ነው አብረን እንኖራለን በሚለው እሳቤ ውስጥ ነው ያለሽው እንጂ እንደ ቢዝነስ ፓርትነር ግን የተለየ ዲል የተለየ ስምምነት አልነበረንም ነው። ሶ ግን ምንድነው ጥያቄሽ? ይሄን ሁሉ ገንዘብ ግን ያው ዞሮ እኔ ነኝ ያወጣሁት ነው አብዛኛው የኔ ነው። እሺ ቤት ተቃጠለ ቤቱ actually before the psychiatrist ቤቱ የስራ ቦታ ተቃጠለ ሙሉ ለሙሉ ጋዚ ቦባል ያንቺ ሲቃጠል 2 ማኪኖች ተቃጠሉ። ግን ሰዎቹ በቃ ይቅር ችግር የለውም እግዚአብሔር አልፈቀደውም ይሄ ማኪና ለኛ እንዲሆንና ይቅር ያሉ ሰዎች ናቸው። ሰምቻለሁ እሱን ቴስቲሞኒ አሁን ካልኩ ከራሱ ሰው ሰምቻለሁ አንድ መድረክ ላይ። ከዛ በኋላ አይ ቲንክ በሚዲያ ትንሽ መታወቅ ጀመረ። መጀመሪያ የከፈቱት ጋዚቦ ቤት ነው ምናምን የሆነ ድርጅት ነበራቸውና እዛ ውስጥ 2 መኪና ነበሩና ተቃጠለ። አሁን እሱ ሲጠየቅ ሰይፉ ኢቢኤስ ላይ ምን ብሎ ነበር መሰላችሁ? እኔ ገዳም ጸበል ነበርኩኝ፣ ከዛ ጋራጅ ተቃጠለ ተብዬ ተናገርኩኝ። አይ በቃ ለበጎ ነው ብዬ ተውኩት እና ስመጣ ያው ሌላ ታሪክ አልተናገረም። ሰዎቹ ግን ባለቤቶቹ እነዚህ መኪና ተቃጥለዋቸው የተውትም ድሮ ተናግሮ ነበር የሆነ ሰዓት ሚዲያ ላይ። እሷም እንደተናገረችው እነሱ ምንም አላሉ። አይ በቃ ችግር የለውም ብለው አላስከፈሉትም። የተቃጠለውን ንብረት ምናምን አላስከፈሉትም። ዝም ብለው ላሻሉ። ሰው ልብስ መግዛት ጀመርኩ፣ ሱፍ መግዛት ጀመርኩ። ያው ኢንተርቪው ያልተለቀደ ሰው ብዙ ኢንተርቪው ማድረግ ጀመረ። ይመጣሉ ስራ ቦታ እኔ ያለው ግን ሁሌ የኔ ፓርቲ ይቆርጠው ነበር። ኢቨን ፋና ሚዲያ ላይ ይመጣሉ፣ ኢንተርቪው ያደርጋሉ ሰራተኞች። ከዛ ቤቱን ይቀርጹታል። ያው ካሳደስ ነው በኋላ ማለት ከዛ ያና ይቅር ማኪናው ችግር የለውም ያለው ሰውዬ መጥቶ እሱም ኢንተርቪው ታደርገዋለች እና እኔ ሌላ ስራ አለኝ ሲል እሺ ችግር የለውም አልኩት። ከዛ ያው መጣች፣ ኢንተርቪው ያደረገች፣ ሁሉም ቀረጸች። እሱ መጣ ባለ ማኪናው ማለት ነው። ከዛ ኢንተርቪው ላደረገች እኔ ቲቪ አልወድም ችግር የለውም ማለት ኧረ በእናትህ ምናምን ብንል ለምን ነው እምቢ አለ። ከዛ እኔ ቁም ያለው እሱም እንደዚህ እሷም እንደዚህ። ከዛ ምን ትለኛለች እንዴ አንቺ ባለቤቱ አይደለሽ አለችኝ። አዎ አልኳት። ከሱ ጋር ነበርሽ አይደል? አዎ አልኳት። እንዴ ለምን አንቺ ኢንተርቪው አላደረግሽም ስትለኝ አይ ይቀር አማርኛ ገባ። ሰው ሌላ ይመስለዋል አማርኛ። እኔ ሱዳን ተወልጄ ያደግኩ ልጅ ነኝ ማለት አረብኛ ነው የማውቀው፣ እንግሊዝኛ ነው የማውቀው። አማርኛ ፍላጎት ስላለኝ ነው የተማርኩት። እና እንደዛ ስላት ችግር የለውም 2 ጥያቄ ካልፈለግሽ ካልሆነ አሳይሽና ካልሆነ እንትን እንላለን አለች። እሺ አልኳት። ከዛ 2 ጥያቄ ጠየቀች፣ መልስ ሰጠው። እንዴ ይሄን መልስ ይዘሽ ነው ወይ እምቢ የምትይው እና ምናምን ብላ ሄደች ቀርጻ ማለት ነው።
ይሄን የምስክርነት ሲሰጥ ሰምቼዋለሁ። ተቃጥሎ የስራ ቦታዬ አንድ ሙስሊም ወዳጄ ሙስሊም አይደለ ችግር የለም ያለ ሊያሰራ መኪናውን እዛ ግቢ ውስጥ የነበረ መኪና ተቃጥሎበት በቀለን ያላሉ አላህ አለ ብሎ ምስክር። አንቺ የዛን ቀን የኔ ጥያቄ አይደለም፣ አንቺ የዛን ቀን እዛ ነበርሽ። አሁን ብዙ ጊዜ እኔ እዛ መድረክ ላይ ንግግር የሚያደርጉ ሰዎችን አይቻለሁ። ብዙዎቹ ቤተሰብ ካላቸው ቤተሰባቸውን ይዘው ይሄዳሉ። አንቺ ሄደሻል በሊሞዚን እዛ መድረክ ላይ ነበርሽ? ያልሄድኩት ምክንያት ደግሞ ልንገርህ፣ ስራ ቦታ ነበርኩ። ከዛ ተደወለልኝ ከአባቱ፣ እንዴ መሄድ አለብሽ። እየታለሱ አይ ሱፍ ገዝቼለት ምናምን ያው ሊዘጋጅ የሄደ ነው ያው ፀጉሩ ሊያስተካክል ምናምን ስለው፣ እንዴ አንቺማ መሄድ አለብሽ እንዴ ይሄን ሁሉ አብራችሁ ሁናችሁ ሰፖርት አድርገሽው ነበራችሁ፣ ስለዚህ መሄድ አለብሽ ይለኛል አባትየው። ከዛ እሺ ያልኩኝ። ከዛ እህቱ ደግሞ ደወለችና እኔ የመጣው ነው ስራ ከበር ላድርግልሽ ነው አንቺ መሄድ አለብሽ ተባልኩኝ። ደስ አለኝ በጣም ማለት ቤተሰቡ እንደዚህ ያከብራይ በጣም ደስ አለኝና ደወልኩ ወደሱ ማለት የት ነው ያለው እንደዚህ ተብያለሁ ምናምን ልምታ ስለው ሀያት ትምቻል ለምን አልኩት። አይ ስራው ከበር የሚያደርገው ሰው የለም እንዴ እህትህ መጣለች ከበር አድርገዋለሁ ብላለች ስለው እሷ አትችልም ስራው አንቺ ነው የምታውቂው ስለዚህ አንቺ ግሪ አለኝ ማለት ነው። በጣም ውስጥ የተሰማው ባይታወይ ግን አስተልም እንዳልኩ እኔ ለመታየት ለምናምን አይደለም የነበረ ጥረት ያገኘሁት ላይፍ የፍቅር ላይፍ የሰላም ስለሆነ በቃ አትሊስት ደግሞ አንዴ ሞክሬ ስለነበረ ጋብቻ ሁለተኛው ደግሞ በቃ መተው ያለብኝ ነገሮች መተው ካለብኝ መተው ፈለኩኝ። ሶኬ ያልኩኝ በቃ ይታወቁስ እሱ ከታወቀ እኔ እንደታወቁ ነው ያሳኩት ይሁን አልኩኝ። ስራ እየሰራው ማየት ጀመርኩ ቪዲዮውን የሱ ማለት አባቱ ጠርቶታል። አባቱን ጠርቶ አባቱን ያመሰግናል። እንደዚህ አባቴ ነው እዚህ ያደረሰኝ ብቻዬን ነው የደረስኩ ምናምን ማለት ጀመረ። ውስጤ ተሰምቶት ሳለ አም ፕራውድ ኦፍ ዩ ብዬ ቴክስት ላኩለት። የቀኑ ከፍል ነበረ እቁቡ ይደርሳል ብዬ እንትን ስል እቁቡ የለም እንዴ ለምን እለዋለሁ የእቁቡ እሱ ወስዶታል። ሶ እንዴት አሁን የእቁቡ ሰውዬ እንደዛ የከፈልኩት እኔ ነው መከፈል ግን እሱ ሲወስደው ምን ብዬ ነው ማለት ለምን ወሰደው ለምን ሰጠው አልልም ባለቤቴ ነው። ሶ ላይክ ዝም ማለት ጀመርኩ። በቃ እኔ እዳ ላይ እገባለሁ ያው ማርካቶ የሚታዘዘው በእኔ ስም ነው ምንድነው ደሞዝ የሚከፈለው በእኔ ስም ነው ምንድነው አካውንቶች ምናምን ያ በእኔ ስም ነው ያሉት ግን በእኔ ስም ቢሆኑም በዙረት ወደ እሱ ነው የሚገባው። ስለ እንደዚህ ክፈይ ነው መባለው። ሶ እነዛ ነገሮች ሁሉም በዚህ ሁሉ መሃል አንድ በጣም የሚገርም ነገር ነው። አሁን የሆነ ስናስበው እሱ ፍላጎቱ እሷ እንዳትታይ ነው ማለት ነው። እሷ እንድትታይ ምናምን አልፈልግም። ገና ከመጀመሪያው የሆነ ነገር ሴራ እያሴረባት ነበረ ነው ማለት ነው። ያው አንድ ራንደም ሰው ይሄን ነገር ብጠይቁት እንደዛ ብለው ነው የሚመልሰው። ምክንያቱም እቺ ባለቤቱ ነች፣ አባቱም ትሂድ እያለ በተልካሻ በሆነ ምክንያት ስራ ጠብቂያለሽ ብለው የሆነ ሚዲያ ላይ እንዳትቀርብ ምናምን የሚያደርጋት ያው እንድትታይ አይፈልግም። ወይም በቃ የሆነ ከእሷ ጋር ኮምፎርታብል ያልሆነ ነገር አለ ማለት ነው። እና በጣም ነው ከአነጋገሯ ምናምን የዋህ ነው የምትመስለው። እንግዲህ ሰው እንደዚህ አይተው መገመት መፍረድ ጥሩ አይደለም። ነገር ግን በቃ እንደዚህ ስትናገር ኤቪደንሱ ምናምን ነገር የሆነ እውነት ያላት ነው የምትመስለውና እስቲ ደግሞ እንስማው። አንድ ቤት ነው የምኖረው። መኪና ተገዛለት ካልገዛው ብሎ በጣም ሴቭ አድርግ ነበር እኔ በጎን ለምን ብዙ ጊዜ የማምንበት ነገር አንድ ነገር ብትሆን አንተ ነገ ይኖርሃል ባካፕ የሚባል ነገር እሱ ገንዘብ አይዝም ጭራሽ። ሶ መኪና ስላይ አትሊስት መኪና ነገ የምንሸጠው ኢትስ ላይክ ሴቪንግ ብዬ አሰብኩት። እሺ ያልኩኝና ያው ያለው ሴቪንግ ላይ ከፈልኩ። ከዛው መኪናውም በእናቱ ስም ነው። ብዙ ጊዜ ስጠይቀው የዕቁብ ነገር ነበረ ኬዞች ምናምን ሶ በዛ ምክንያት ነው በሌላ ሰው ስም ሲያደርገው የነበረ የምባለው የነበረና ሬድ ፍላግ ሲደርስ ያው ቤተሰቡና ጓደኞቹ ነው ሰብስቤ የምናገር ግን ላይክ ምንም መፍትሄ የሌለው ፓስፖርት አወጣሁለት፣ ቪዛ ማውጣት ጀመረ። ዱባይ፣ ቻይና ምናምን መውሰድ ጀመርኩ። ደሞዝ መከፍለው እኔ ነኝ፣ ለቅርንጫፎች ኪራይ መከፍለው እኔ ነኝ፣ ዕቁብ መከፍለው እኔ ነኝ። በጣም ብዙ ነገር ደሞዝ መከፍለው እኔ ነኝ። ሶ እንደዛ አድርጌ በቃ እቃ መግባት አለበት ተባልኩ። እቃ አስገባው በኔክስት ሳምንት እከፍላቸዋለሁ በማለት በዛ መሀል አካውንት ሁሉ ነገር በሷ ይከፈታል በእህቱ ማለት ነው። ከዛ እኔ ለምን እህት ግን እዳ ላይ ታስገባታለህ? ወረቀት ምንድነው ደረሰኝ ግዴታ ነው ወይ ደግሞ ላይክ መንግስት ያወቀው ነገር ዝም ብሎ ገንዘብ ከገባ ችግር ነው። በቃ እኔ ላይክ እንትን ህጋዊ የሆነ ነገሮች ስላየሁት ማለት ነው። በዛ ምክንያት ነው እንትን ያከባልኩት ማለት ነው። ከዚህ በፊት ሰራተኛ ሰርቀን ስለነበረ ቪዲዮ ኮሪደር ላይና ቪዲዮ ካለችው የምንረዳው ነገር አሁን እንዳለ ወጪ የምታወጣው እሷ ነው። ገቢ የሚገባው ግን ወደ እሷ አይደለም፣ ወደ እሱ ወይም ወደ እህቷ አካውንት ነው ማለት ነው። እሷ ብሩን አትጠቀምም፣ ወደ እሷ አካውንት የሚገባ ምንም ነገር የለም። እሷ የምታደርገው ኦልሬዲ መክፈል ዕቃ መግዛት ምናምን ነው። ያው እንዳለችውም አንዱ ብራንች በእሷ ነው፣ ንግድ ፍቃዱ በእሷ ምናምን ሆኖ ያው ስሙ ግን ብራንች ቁጥር 1 ስላላቸው ቁጥር 2 በሱ ነው። እና ያጠቃላይ ግን ማቴሪያል የምታስገባ ከመርካቶም ከምንም የምታመጣው በእሷ ብር ነው፣ ግን ገቢ እሷ ጋር አይገባም። እና የሆነ ሴራ እየተሴራ እንደሆነ ግልጽ ነው። እስቲ እንጨርሰው ቪዲዮ
እና እንትን ላይ ሳሎን ላይ ገብቼ ምናምን ያሳያል ቪዲዮ። ሰላም አልኩት እንዴት ነው ምናምን ስለው ያው ስለ ጓደኛ ስለ አለፈው 2 ሳምንት ማውራት ጀመር። ቲክታክ ላይ ሜሴጅ ላይ አይ ላቭ ዩ ስጽፍ አይ ላቭ ዩ ምናምን የልብ ቅርጽ ምናምን ይመጣሉ አይደል? እኔ ከጎኑ ተኝቼ እንደዚህ ሳይ ማለት ነው እንዴ አይ ላቭ ዩ ቴክስት ተጀማማን እንዴ ብዬ ስቄ ወደ እንትን ዞርኩኝ ማለት ነው። ከዛ ምን ብሎ መነሳት ጀመረ። አይ እንደዚህ ጀመርክ ምናምን ነው ያልኩት። ምንም አላልኩም ስለው መሳደብ ጀመረ። ሰው አትሳደብ ምንድን ነው የምታደርገው ምናምን ስል እናቴን መሳደብ ጀመረ። ያው ስሉ ማለት ስላልፈለኩ አልችለውም እኔም ራሱ። ከዛ እንደዛ ማለት ሲጀምር መደንገጥ ጀመርኩ። አቁም አልኩት። በቃ አትሳደብ እናቴም አትስደባት በቃ አቁም ስለው እኔ እኮ አለ ያጎቴ ቪዲዮ ያየው ነው ማለት አጎቱ ሙቷል በዛ ሰዓት ያው 1 ዓመት አለፈው ግን ያስታውሰዋል መሰለኝ እና ወዲያው መለስ አልኩኝና ይቅርታ እኔ መሰለኝ ሌላ ነገር ያየው ቴክስት ምናምን ያየው መስሎኝ ነው እንጂ እኔ ቪዲዮ አላየሁም። እንዴት እኔ ባጎቴ እንትን ከዛ ስድቡ ቀጠለ አትሳደብ አልኩኝ። እኔም ጀመርኩ ማለት ላይክ ዝም አትልም መቼም እየተሰደብክ እየተገፋ ምናምን። ከዛም አትስደበኝ ምናምን ማዘርም አትስደባት ምናምን ያልኩ የተነሳው አልጋ ላይ እንደዚህ ይዞ ፊት በቦክስ ከዛ ደነገጥኩ ማለት እንደዚህ የሚያደርስ ነገር አልነበረም ሁኔታው። በጣም ስደነግጥ እሱ ማቆም አልቻለም። ይሄ ቪዲዮ ላይ ይሰማል ድምጻችን ማለት እየተመታው ማለት። ከዛ ማፈን ጀመረ። እሱ የሚለው አሁን ለሰው ዝም ብሎ ይስላት ነበር ግን ዝም ብሎ እንደዚህ ነው እንጂ ከርና ፍንጫ አይደለም ማለት እንደዚህ ነው። በጣም ሲጨናኝ ነበር አልጋ ላይ ማለት። ከዛ መለመን ጀመርኩ። ማጠር ጀመረ አተነፋፈስና ቪዲዮ ላይ ይሰማል ላይክ አጫጫሄ እንትን ይሰማልና መለመን ጀመርኩ። የትኛው ቪዲዮ ላይ ነው? ካሜራው ላይ ማለት ነው። የኮሪደር አይደል ውስጥ ቤድሩም አይደረግም። ያው ከቤድሩም ስትወጣ እንዲታይ ብዬ ነው የተደረገው እንጂ ሌላ ነገር አይደለም። ከዛ እንደዛ ሲደረግ መለመን ጀመርኩ እሱን ማለት በእናትህ በልጆች እያልኩኝ በጣም ለምነዋለሁ እያለቀስኩ ማለት እስቲል ያፍነኛል ወደ 4-5 ጊዜ ማለት ነው። መጨረሻ በትራስ ነው ያፈነኝ። ከዛ በቃ እንደማልችለው ሳቅ ማለት ነው መጫው ጀምሬ ነበር ኢንቢትዊን ግን ማንም አልደርስልኝ አለ። ቤቱ ዝግ ነው፣ ሌሊት ነው፣ ማንም አይደርስልኝ ስል ኢቭን ያጎቱ ልጅ ኔክስት ዶር ስለ ውስጥ ከግቢው ከሳሎኑ ትንሽ ወደዛ ማለት ይሰማል ግን ማንም አይመጣልኝ። ሶ ማሸነፍ እንደማልችል ሳቅ እዛ አላልኩለት ሰውነቴ ላይ ጀስት እንደ ሞተ ሰው እዛ መለመን ጀመርኩ። ልብሶች ያልኩ ጀመርኩ። ከዛ እሱ በቃ አይ ዶንት ኖ ላይክ እንደዚህ አይቼው አላውቅም። በጣም ነው የተቀየረ። በጣም ቶታሊ በቃ ሌላ ሰው አላ ሌላ ሰው ነው እና መደንገጥ ጀመርኩ ማለት። ከዛ የአልጋ እንትን አንስቶ ይሄ ሊመታይ እምቢ ሲለው ያው አልጋው በዛና በዛ አይደል የሚሰካው ሊያነሳ ስል እምቢ ብሎታል። በቃ እኔ ወደ ኋላ መሸሸት አልጋ ላይ መነሳት አልቻልኩም። ወደ ኋላ ነው መሸሸው እየተከተለ የሚያፍነኝ ነበር ማለት። ከዛ ልብስ መልበስ ጀመረና ሊወጣ ሲል አትወጣ ቢኮዝ አይ ዶንት ኖ ምን እንደነካው ሶ አትወጣ እኔ ልውጣል እንደዚህ ሌላ ሰው ብታደርግ ይገሉሃል ያገባኝ እኔ ልውጣ ስለው ገፍትሮ ጥሎ ልክ በር ሲከፍት ማለት ያጎቱ ልጅ ቆሟል በር ላይ። ከዛ አንተ አልኩት እኔ እስከሞት ስትጠብቅ ማግባት መያዝ እሱን መደወል ብዙ ነገር አለ እናት የለህም ወይ ስለው ማለት እንደሰማችሁት በጣም ያሳዝናል። እና ብዙ ጊዜ አብዛኛው ጊዜ በተለይ እኛ ሀገር ላይ ሀብታሞች ሲጠየቁ እንዴት ነው ሀብታም የሆናችሁት ምናምን ሲባሉ ያው የሚነግሩን መንገዶች እንቁላል ሽጬ ሊስትሮ ሰርቼ ላቪያጆ ሰርቼ ይሉናል። አሁን እሱም እንዳለው ላቪያጆ ሰርቼ ምናምን ነው። ከዛ በኋላ ግን ብዙ ነገር አድርጌያለሁ ምትታችንም አለች። ያው በእርግጠኝነት ግልጽ ነው ይሄ ንግግር የምትናገረው ተሙ ታፒሰሪ መሆኑን ግልጽ ነው። ሌላ ትላንትና ሁሉ ሴፍ ጋር ቀርቦ ሲናገር ነበርና እንዳለ ታሪኩን ብትሰሙት በቃ እሷ የምትናገረው ጋር ይገናኛል። ብቻ የእሷን ስም ብቻ አልተጠቀሰም። ያው እሱ ያለው የድሮ ሚስቴን ትቼ አሁን ሌላ ህይወት ላይ ሌላ ትዳር ላይ ነኝ ምናምን ያለው ብቻ ነው የተናገረውና ቢያንስ ይሄ ሁሉ ጥሩ ነገር አድርጋለት ክሬዲት መስጠት አለበት። ያው በእሷ ምክንያት ነው አግዛኝ ነው ምናምን። ምክንያቱም ይሄን ያዩ የእሷ ቤተሰቦች እናት እህት ይወዷታል። እሱ ጋር የሆነ ኢንተርቪው ሲጠራ እንድትሄድ ነው የሚፈልጉት ምናምን ነገርና ግን እሱ ጋር ገና ያልተፈታ የሆነ ሚስጥር አለ ማለት ነው። ያው እሷን የሚያገልባት መንገድ ምናምን ነገር እና ከቻላችሁ ቪዲዮውን ሴፉ ላይ የተናገረው ቪዲዮ ካያችሁት በቃ በእርግጠኝነት እሷ እህታችንን የምትናገረው እሱን እንደሚገልጽ እርግጠኛ ትሆናላችሁ። እና እባካችሁ ሀብታም ሰዎች ያው ትክክለኛው ሀብታም የሆናችሁበትን መንገድ ብትነግሩን ጥሩ ነው። እኛ ለወደፊት ከእናንተ ነው የሆነ ነገር ተምረን ምናምን እንትን የምናደርገው እንጂ ውሸት አታስተምሩን። ተው። ወደ ቀጣይ ቪዲዮ እንግባ።
ቀጣይ ቪዲዮችን ደግሞ የምናየው አሁን የሀገራችን ስራ ያጣ ሰው አሁን በቃ ሶሻል ሚዲያ በቃ አብዷል እኮ። አሁን ሁለት የሚፎካከሩ ሰዎችን ማነው ቆንጆ ተብሎ ቻት ጂፒቲ ተጠይቆ ምናምን በፐርሰንት ቁጥር አውጥተው መናገር ጀምረዋል። አንድ ወንድማችን አሁን የአዶናይና የጀን ዳንኤል የሚስቶቻቸውም ጭምር በቻት ጂፒቲ መልካቸውን እያወዳደረ ውጤት ይዘልን መጥቷል። እስቲ ጉዳችን እኔ ከአዶናይ እና ከጆን ዳንኤል ማን ቆንጆ ይመስላችኋል? ቻት ጂፒቲን በጠየኩት መሰረት ጆን ዳንኤልን 7.6 ከ10 የሰጠው ሲሆን 8.1 ሰጥቶታል ማለት ነው። በዚህም አናላይሲስ መሰረት አዶናይ ከጆን ዳንኤል የበለጠ ቆንጆ እንደሆነ ያሳያል ማለት ነው። ከናዮ እና ከጃኒ ማን ቆንጆ ይመስላችኋል? በቀጣይ ቪዲዮ ስለምሰራላችሁ 8.1 ከዛ አዶናይ ነው ቆንጆ ብሎ መስፈርት አድርገው። ያው እኛ የምናውቀው ፈጣሪ የፈጠረውን ፍጡር ሁሉም ቆንጆ ነው። ግን ደግሞ የሆነ ዓለማችን ላይ ያሉ ስኬታማ ሰዎች አብዛኞቻቸው ካያቸው ቆንጆ አይደሉም። የሆነ በተለይ አሁን የአፍሪካ ሶሻል ሚዲያ ኢንፍሉዌንሰሮች ብናይ እኔ ቴጌ ባለፈው የመጣው ጥርሱ ፍንጭቱ ምናምን ነገር መልካቸው እኮ ያው እንግዲህ እንደሚታወቀው ነው። ነገር ግን ያው እነሱ በጣም ኢንፍሉዌንስ ያደርጉናል። በጣም አሪፍ ቦታ ላይ ያሉ ናቸው። ሰው መልክ ምንም ማተር አያደርግም። ዋናው ነገር ተግባርና ስራ ነው። እስኪ ከሚስቶቻቸው ደግሞ እንስቲ ከናዮና ከጃኒ ማን ቆንጆ ይመስላችኋል? ቻትጂፒቲን በጠየቁ ጥያቄ መሰረት ጃኒን 8.2 የሰጣት ሲሆን ናዮን ደግሞ 7.6 ከ10 በመስጠት ሁለተኛ አድርጓታል ማለት ነው። ከናዮና ከጃኒ በቻትጂፒቲ መሰረት ጃኒ ቆንጆ ሆና ተገኝታለች ማለት ነው። ከዚህ በመቀጠል ማንን ላወዳደርላችሁ? ፎሎ እያደረጋችሁ። ይሄ ሴራ ነው። ይሄ ሰውዬ የአዶናይ ደጋፊ ነው ማለት ነው። በቃ የአዶናይና የሚስቱን መልክ ከፍ አድርጎ እነሱም ቆንጆች ናቸው፣ ሁሉም ምርጥ ናቸው። ብቻ አሁን ግራ ነው የሚያጋባው። ሰው ሁሉ ኤአይን በቃ መሰረት አድርጎ ብዙ ነገር እያደረገ ነው። እና ጋይስ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ ቆንጆ ቪዲዮዎችን ይዘን እንመጣለን። እናንተ ቻናላችንን ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። በተለይ ሰብስክራይብ አድርጉ። እዩ ዝም ብለን እንሰራለን ምናምን፣ እናንተ ሰብስክሪፕሽን የለም። ፕሊዝ ሰብስክራይቧን ነካ አድርጓት እና በቀጣይ ቪዲዮ ደግሞ አሪፍ ቆንጆ ቪዲዮዎች ይዘን እንመጣለን። አስቂኝ እንዲሁም አስተማሪ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን፣ አበረታቱን። ጀማሪዎች ነን። ያው እንግዲህ ስህተት አይጠፋም። ስህተት ካለም አስተካክሉ፣ ይሄን አስተካክሉ ብላችሁ አርሙን። መልካም ጊዜ። እንወዳችኋለን። ፒስ አውት